ሁለተኛው ሸኔን ለማውገዝ ይቸገራሉ ተብሎ ይታማል የሚል ጥያቄ ተነስቷል። በመጀመሪያ የተከበረው ምክር ቤት በጣም ትልቅ ወንበር ነው የያዛችሁት። ሐሜት እዚህ አታምጡ። ይሄ እኮ ትልቅ ቤት ነው። እንዴት ይታማል ብላችሁ ሐሜት ታመጣላችሁ? እዚህ እንደዚህ አየሁ እንደዚህ ሰማሁ ነው እንጂ ምክር ቤት አባል የሚለው ሄጄ አረጋግጬ ጠይቄ እንደኛም ነበርን እኮ እዚህ እንዴ አይጠየቅም። ሐሜት እዛ ቡና ላይ ጫት ላይ፣ እዚህ ደግሞ ሲሆን ቁም ነገር አጣርታችሁ ሄዳችሁ ጠይቃችሁ ነው መምጣት ያለበት እንጂ እንደዚህ አይነት ሐሜት ሰምቻለሁ ሐሜቱን እንዴት ታዩታላችሁ አይባልም። ስለዚህ ሐሜትን አስታክኮ መልስ መስጠት ያስቸግራል ማለት ነው። ግን እሳቤ አለ፣ ቲንኪንግ አለ ቢሃይንድ ዲስ። አንደኛው ይሄ ምክር ቤት አይደለም ሸኔ አሸባሪ ያለው አልነበራችሁም። እናንተ ደርሳችሁ ሸኔ አሸባሪ እንዳላችሁ ለአክት አታርጉ። እናንተ አይደለም ያደረጋችሁት። የቀደመው ምክር ቤት ነው ሸኔ አሸባሪ ያለው እንጂ እናንተ አይደላችሁ። ልክ እናንተ አሸባሪ ብላችሁ እኛ ቸል እንዳል ማስመሰል ከሞከራችሁ ስህተት ነው። እናንተ ሳትመርጡ ሳትገቡ ነው ሸኔን አሸባሪ ያለው። እኛ ግን አሸባሪ ማለት እኮ አይደለም። በየቀኑ እየተዋጋ ነው ሸኔን። ምን ያደርጋል አሸባሪ ማለት? በየቀኑ እኮ እየተፋለም ነው። እኛ ከዘርጋ የምትቸገሩ ሰዎች አንደኛ ሸኔ ኦሮሞ ነው የኦሮሞ ተወካይ ነው ብላችሁ አሳንሳችሁ እንዳታዩ። ሸኔ የኦሮሞ ቀንደኛ ጠላት ነው። አንደኛ በበቀደሙ ጭፍጨፋ የማረክናቸው ሰዎች ከደቡብ የማረክናቸው አሉ፣ ከትግራይ የማረክናቸው አሉ። ሸኔ ኦሮሞ ብቻ አይደሉም አሉ። እኛ እጅ እዛ የሚሰበሰበው ኦሮሞ ብቻ እንዳይመስላችሁ። ኦሮሞ ኢትዮጵያን ማጥፋት የሚፈልግ ክፉ ኃይል ሁሉ የሚሰበሰበው ቤትን ሰልጥኖ ይገባል። ሁለተኛ ሁለት ኤግዛምፕል ላንሳላችሁ ሸኔ የኦሮሞ ጠላት እንደሆነ እንዲገባችሁ። አንደኛው በቅርቡ አንድ አባት ይሄ ግድያ ወለጋ ምናምን ሲሰሙ ያዝናሉ። ያው ታውቃላችሁ የኦሮሞ አባቶች በጣም ገራገር የዋህ ስለሆኑ እንደዚህ አይነት በደል ያማቸዋል እና ልጃቸው ያበሳጫቸዋል። የእሳቸው ልጅ ሸኔ ሆኖ ያውቃሉ፣ ደብቀዋል ልጅ ስለሆነ። ያ ሸኔም በአቅራቢያቸው ቆፍሮ መሳሪያ ቀብሯል። ተናደው ለፖሊስ ልጄ ሸኔ ነው መሳሪያም እዚህ ቀብሯል ኑና ውሰዱ ብለው አስፈትሸው መሳሪያ ፖሊስ ይወስዳል። ባለፈው ሳምንት መግራችሁ ልጅ ይሰማል ድርጊታቸውን። ጓደኞቹን ይዞ መጥቶ ቤቱን ዘግቶ አባትየውን አስሮ አቃጥላቸው። ይሄ አባቱን አስሮ የሚያቃጥል ሰው ነው አሁን ሰው ሆኖ እሱ የኦሮሞ ተወካይ የሚሆነው? ለማንም የማይመለሱ አውሬዎች ናቸው እንጂ ህፃናት ላይ እኮ መሳሪያ ማንሳት ከባድ ነገር ነው። ለምንድን ነው እንደዛ አውሬ የሆኑት የሚለው በደንብ ጥናት ይፈልጋል። ፖለቲካ ዓላማ ግን የላቸውም። ለምሳሌ አሁን ለሸኔ ናና ኦሮሚያን አስተዳደር ብንለው በምን ሞራል ነው ህፃናትና ሴቶች እንደዛ የሚያሰቃይ ኃይል አገር ሊመራ የሚችለው? አይችልም። ዓላማው አይደለም አገር መምራት፣ አገር ማፍረስ ነው ዓላማው። ሁለተኛ ኤግዛምፕል ልስጣችሁ። ወለጋ ውስጥ አንድ ቤተሰብ ውስጥ አንድ አባት ሁለት ልጆቻቸው በዚህ በትግራይ ግጭት ውትድርና ገብተዋል። ኢትዮጵያ ልትፈርስ ነው እንታደጋለን ብለው። እነዚህ ልጆች አባት አስፈቅደው ነው የሄዱት? ከአባት ጋር ተመካክረዋል? አላቅም። ግን ልጆቹ ወታደር ሆነዋል። ሁለት ልጆች ወታደር ሆነዋል ልከሃል ተብሎ አባት ተገሏል። ሁለት ልጆች ሐሺሽ እየሳቡ ከተማ ውስጥ እየሰረቁ አስቸገሩ አይደለም፣ አገር ሊታደጉ ዘምተዋል ተብሎ አባት ተገሏል። እኛ የምናላግጥባቸው አንዳንድ ወታደሮች፣ የፖሊስ አዛዦች እና ጀነራል ስለሆኑና ከጠላት ጋር ስለሚፋለሙ ቤተሰቦቻቸው ተገለውባቸዋል። በወለጋ በመቶ የሚቆጠር ሪፖርት ቀርቦላቸዋል። ካስፈለጋችሁ በዝግ ይቀርብላችኋል። በመቶ የሚቆጠር የወረዳ የዞን አመራር ሞቷል።
እዚህ ተቀምጠን እንደምናገረው አይደለም ጉዳዩ። ሰዎች ይሞታሉ፣ በሰላም ወጥቶ ሰላም አይመለሱ። እና ሸኔ የኦሮሞ ተወካይ አይደለም። ሸኔ የጥፋት ኃይል ነው። ፕራይመርሊ የኦሮሞን ሕዝብ እያጎሳቆለ ያለ ኃይል ነው። ወለጋ ውስጥ የምንሰራቸው መንገዶች በሙሉ ቆመዋል። የሚጎዳ ማን ነው? በዚህ ልማት የለም። መብራት፣ ስልክ የሚባል ጉዳይ ችግር አለ። እዛ ማን ነው የሚጎዳው? ከህይወቱ ጋር የሚቃጠለው ቅድም ባልኳቸው ምክንያቶች የሚገደለው ቁጥር ስፍር የለውም። ይሄንን ጠላት የአማራ፣ የኦሮሞ፣ የወሎ፣ የሶማሌ የምናምን ሁላችን ነው ብለን ከተረባረብ እናጠፋዋለን። ግን ክፍፍል ከሰጠን የሚያግዘን ኃይል ነው የምናዳክመው። ክፉ ክፉ ነው ለማንም ክፉ፣ ለአባቱ ለእናቱ ያልበጀ ክፉ ለማንም አይበጅ። በዛ አይን ማየት ጥሩ ነው። ሁለተኛ እኛም በሚመለከት እኛ እኮ 30 ዓመት 27 28 ዓመት ኢህአደግ ከ81 ጀምሮ እስከ ወደቀበት ጊዜ ድረስ ስለ አጋር አይደለም ማወራው፣ ስለ አራቱ ድርጅቶች አራት ድርጅቶችን ለ20 ምናምን ዓመት አንድ ማድረግ ያልቻለ ኃይል ኢትዮጵያን አንድ ማድረግ አይችልም። ፓርቲዎቹ በትግል ጊዜ ላይመች ይችላል። መንግስት ከተኮነ በኋላ ፕሮግራማችን አንድ ነው ምናምናችን አንድ ነው እየተባለ እነዚህም ፓርቲዎች አንድ ማድረግ ካልቻለ የጊዜ ጉዳይ እንጂ የኢትዮጵያ መፍረሻ ቅርብ ነው። ቢኮዝ ኢህአደግ ሳይፈርስ ጥያቄ የነበረው አንድ እንሁን ነው። ለዓመታት አልተቻለም። እራሱን እንደ ድርጅት አንድ ማድረግ ያልቻለ ኃይል ሀገር አንድ አያደርግም፣ አያጸናም በሚል ነው ለውጥ ብለን ትግል የጀመርነው። ከለውጥ በኋላ መንግስት ሆነን ባጠረ ጊዜ ውስጥ አራቱን ሳይሆን ከአራቱ ውጭ በርካታ ፓርቲዎች ስማቸውን፣ አርማቸውን፣ ፕሮግራማቸውን ጥለው በአንድ የብልጽግና ሐሳቡ ተሰባስበው ሀገር እየመሩ ያሉት በኢትዮጵያ ህብረ ብሔራዊ አንድነትና በጋራ ማደግ ጽኑ እምነት ስላለን እንጂ ያስገደደን ህግ የለም። ፓርላማ ኢህአዴግ አንድ ካላደረጋችሁ በስተቀር አትቀጥሉም አላልንም። አደገኛ ስለሆነ ያፈረስ ነው። መጀመሪያ እኛም በዘር ለመቆስ የምታስቡ ሰዎች እስቲ አንዱ ነው ወደ ኢትዮጵያ ጥላ ነው። መጀመሪያ በሰፈር ፓርቲ ተቋቋማችሁ ስታበቁ እኛ በፕሮግራማችን በግልጽ በሀገር ጉዳይ የምንታገለው ብለን ሰንደን ያወጣንን ፓርቲና አመራር በዘርና በሰፈር ለመፈረጅ አታስቡ። እኛ ከዘር በላይ ነን፣ ከሰፈር በላይ ነን። የኢትዮጵያን ብልጽግና አብዝተን የምንመኝና የምንተጋ ሰዎች ነው። ያልኖራችሁበትን ለኛ ለመስጠት መሞከር ተገቢ አይመስለኝም። እና ሸኔ አሸባሪ ያልነው ከእናንተ በፊት ነው። በየቀኑ እየተዋጋነው ነው። ለሸኔ የሚራራ ለሸኔ የሚያዝን የተለየ ስፋት የለንም። ነገር ግን የተከበረው ምክር ቤት እነዚህ እንደ ሸኔ አይነት ኃይሎች ኖት ኦንሊ ሸኔ እንደዚህ አይነት ኃይሎች በሙሉ ዋና ፍላጎታቸው ፓርላማ ስለነሱ እንዲያወራ፣ ሚዲያ ስለነሱ እንዲያወራ፣ መንግስት ስለነሱ እንዲያወራ፣ የዓለም ሚዲያ አሉ እንዲላቸው አልሞትንም ለማለት የሚፍጨረጨሩ ሰዎች ናቸው። አብዝቶ ስለ ድህነት መናገር ብልጽግናን አያመጣም። አብዝቶ ስለ ጠላት መናገር ድልን አያጎናጽፍም ብለን በተደጋጋሚ አንስተናል። እኛ አንዳንዴ ሰብሰብ የምንለው መሻታቸው እሱ እንደሆነ ስለምናቅ ነው። ለእናንተ ባንናገርም ግን በእያንዳንዱ ደቂቃ እንዋጋቸዋለን። ሰው አዘን ሂድ ሙትና አገርህን ታደግ ብለን እንዋጋቸዋለን። እና በዚያ ደረጃ ለማማት የሚሞክር ሰው ካለ የሐሜት ሱስ ያለበት ካልሆነ በስተቀር እኔንና ፓርቲን የሚያሰጋ ነገር ያለ አይመስለኝም። እኛ ሁሉም ኢትዮጵያዊ በኩል በነጻነት የሚኖርባትን ሀገር እንመኛለን። የምንጥረውም ለዛ ነው። ሸኔ ይከሰናል። ሸኔ እነዚህ ሰዎች እንትን አይደሉም ብሎ ይከሰናል። ሌላው ሸኔም ይከሰናል። እኛ ኢትዮጵያውያን ነን። ሁሉም ህዝቦች ተከባብረው ተዋደው በጋራ እንዲኖሩ እንፈልጋለን። ሁሉም ህዝቦች የሚገባቸውን እያገኙ የጸናች ኢትዮጵያን እንዲፈጥሩ እንፈልጋለን። በዚህ ውስጥ ሳናስብ ሳናቅ የምናበላሸው ካለ በእናንተ ምገዛ፣ በህዝቦቻችንም ምክር፣ ተግሳጽ፣ በእናቶቻችንም ጸሎት እንታነጻለን፣ እንታረማለን። ሆን ብለን ግን ዘርን ከዘር ለማፋጀት
የአንደኛውን ዘር የበለጠ ያንኛውን ያነሰ ለማድረግ አንደኛውን ባልተገባ ለመጥቀም ነው። አንሰራም፣ እንደዛ አንሰራም። ስብዕናችንም አይደለም፣ አንሰራም። ጽንፈኞች ሁለት መርዝ አላቸው። በየትኛውም ሰፈር ይደራጁ፣ ጽንፈኞች ሁለት መርዝ አላቸው። አንደኛው ኮሌክቲቭ ናርሲዝም ነው። ኮሌክቲቭ ናርሲዝም ማለት የኔ ብቻ ጥሩ፣ የኔ ዘፈን ጥሩ፣ የኔ ባህል ጥሩ፣ የኔ ሐሳብ ጥሩ፣ የኔ ንግግር ጥሩ፣ ከኔ ውጭ ያለው አይረባም፣ የኔ መሬት ለም ነው፣ የኔ ሰፊ ነው፣ እኔ እንደዚህ ነኝ፣ የኔ የሚል የጽንፈኞች አንኳር እሳቤ ነው። ኮሌክቲቭ ነው። ለምሳሌ አንድ ጽንፈኛ ሰፈር አንድ መስጊድ ኖሮ ሌላ ቦታ አንድ መስጊድ ቢኖር አይ የኛ መስጊድ እኮ የተሰራው ሰኞ ነው ብሎ በዛ ይኩራራል። የሆነ ነገር ፈልጎ ይኩራራል፣ የራሱን ብልጫ ያስቀምጣል። ሁለተኛው ኮሌክቲቭ ሰልፍ ፒቲ ነው። በጣም የበዛ ለራስ ማዘን፣ ለራስ ስሱነት፣ የነገር ሁሉ ማዕከል ራስን አድርጎ ማየት። እኔም ኢትዮጵያዊ ነኝ፣ እኔም ዜጋ ነኝ፣ ዜጋ ላይ ያለው መከራ ይደርስብኛል፣ ዜጋ ላይ ያለው ደስታ ደግሞ እኔም እጋራዋለሁ ብሎ የሚያስብ ሰው ጤነኛ ሰው ካልሆነ በስተቀር በተጋነነ ሰልፍ ፒቲ ውስጥ ያለ ሰው በጣም በከፍተኛ ደረጃ በጉዳት መንፈስ ስለሚኖር ለጥፋት ይነሳሳል። እነዚህ በግራ በቀኝ ያሉ የኔ ብቻ ጉዳት፣ የኔ ብቻ ጥቅም፣ የኔ ብቻ እንደዚህ፣ የኔ ብቻ ጀግና፣ እኔ ብቻ ታሪክ ያለኝ፣ እኔ ብቻ የሚሉ ኃይሎች በሙሉ ሄዶ ጥፋት ያመጣሉ። በጋራ እንደ ሀገር ያ ባህሪ እንዲኖረን ማድረግ ያስፈልጋልና የትኛውም ኃይል በእንደዚህ አይነት ሲምፕተም ሲጎዳ ስናይ የጽንፈኝነት መርዝ የሚጠቀምበት ኃይል መሆኑን መገንዘብ ያስፈልጋል።